በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁም በዛሬው ዕለት የቅዱስ ሲኖዶስ ምልአተ ጉባኤ የዋለባቸውን የውይይት ሀሳቦችና አጀንዳዎች እንዲሁም ውሳኔዎች ከዚህ ቀጥሎ ባጭሩ እናቀርባለን። በዛሬው ዕለት ቅዱስ ሲኖዶስ በህብረተ መንፈስ ቅዱስና በአበው አንድነት የሚመራው የቤተ ክርስቲያናችን ቅዱስ ሲኖዶስ ምልአተ ጉባኤ የሁለተኛ ቀን ውሎው በተለመደው ሁኔታ በቅዱስ አባታችን እና በብፁዓን አባቶች ጸሎት ተጀምሯል። ቅዱሳን ሐዋርያት ማናቸውንም ጉባኤ ማናቸውንም አይነት ስራ በጸሎት በአንድነትና በምክክር ያደርጉት እንደነበረው የጉባኤ ሐዋርያት ወራሽ የሆነው ቅዱስ ሲኖዶስም በዚሁ ትውፊት ኦርቶዶክሳዊ ትውፊት መሰረት ስራውን የምልአተ ጉባኤ ተግባሩን በዚሁ መንገድ አከናውኗል። በዛሬው ዕለትም እንዲሁ ከትላንትናው በቀጠለው መንገድ በተቀረጹትና በጸደቁት አጀንዳዎች ቅደም ተከተል መሰረት ጉባኤውን አካሂዷል። በመጀመሪያ የታየው አጀንዳ በአጀንዳ ተራ ቁጥር 4 ላይ ስለ ደንቦችና መመሪያዎች የቀረቡትን አጀንዳዎች ነው። እንደሚታወቀው በቤተክርስቲያናችን ስርዓትና ሕግ መሰረት ደንቦችን የማውጣት የማጽደቅና የማስፈጸም ሙሉ መብት የቅዱስ ሲኖዶስ መብት ነው። በዚሁ መሰረትም በሊቃውንተ ቤተ ክርስቲያን በሕግ ባለሙያዎች በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ተቀርጸው ተዘጋጅተው ለውሳኔ የቀረቡ አጀንዳዎች ላይ ምልአተ ጉባኤው ሰፊ ውይይት በማድረግ ውሳኔዎችን አስተላልፏል። የመጀመሪያው ተቀርጾ ለውሳኔ የቀረበው ደንብ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ያቀረበው የአፈጻጸም መመሪያ የተመለከተ ነው። ይህም ረቂቅ መመሪያ ለቅዱስ ሲኖዶስ ከቀረበ በኋላ የቅዱስ ሲኖዶስ ምልአተ ጉባኤ የስብከተ ወንጌልና ሐዋርያዊ ተልእኮ የበላይ ሊቀ ጳጳስ ብፁዕ አቡነ ማርቆስ ያቀረቡትን ረቂቅ ከተመለከተ በኋላ ደንቡ አስፈላጊ ናቸው የሚባሉ ነገሮችን በማካተት በብፁዕነታቸው ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ የበላይ ኃላፊ ሊቀ ጳጳስ የበላይ ሰብሳቢነት ይሄ ደንብ በሚገባ ታይቶ የሕግ ባለሙያዎች ታይተውበት ለቀጣይ የጥቅምት ምልአተ ጉባኤ ለመጽደቅ እንዲቀርብ ቅዱስ ሲኖዶስ ወስኗል። በሁለተኛ ደረጃ የቀረበው ደንብ የምግባረ ሰናይ ጠቅላላ ሆስፒታልን መተዳደሪያ ደንብ የተመለከተ ነው። ይኸውም ደንብ እንዲሁ ከጤና ፖሊሲ እና ጤና ነክ ከሆኑ ጉዳዮች ጋር ተገናዝቦ እንዲሁ በሚገባ ያሉት ጉድለቶች ተሟልተው ለውሳኔ እንዲቀርብ ቅዱስ ሲኖዶስ ምልአተ ጉባኤ በሁለተኛ ደረጃ ወስኗል። ሶስተኛው የቀረበው የመዝገበ አእምሮ የአብነት ትምህርት ቤቶችን በመላው ዓለም ለማስተዋወቅ የቀረበው አጀንዳ ነው። ይህንንም ቅዱስ ሲኖዶስ ምልአተ ጉባኤ በጥልቀት በመመርመር እንደዚህ አይነት የቤተ ክርስቲያንን አእምሮዊ ንብረቶች የተመለከቱ ጉዳዮች በአጠቃላይ በቤተ ክርስቲያናችን መዋቅርና በቤተ ክርስቲያናችን ተቋማት ብቻ እንዲፈጸሙ ከፍተኛ አጽንኦት በመስጠት ውሳኔዎችን ያስተላለፈ ሲሆን ከነዚህም ውሳኔዎች ውስጥ ዋና ዋናዎቹን ለመጥቀስ ያህል አንደኛ እንደዚህ አይነቱ የአብነት ትምህርት ቤቶችንም የተመለከተ የቤተ ክርስቲያናችን አእምሮዊ ንብረቶች የተመለከቱ ጉዳዮች በቤተ ክርስቲያኖች ተቋማት መሰራት እንዳለባቸው ትኩረት ተሰጥቶት እንዲሰራ በመወሰን ይሄንኛውን አጀንዳ በተመለከተ የሊቃውንት ጉባኤ የትምህርትና ማሰልጠኛ መምሪያ እንዲሁም የመገናኛ ብዙሃን ስርጭት አገልግሎት ስርጭት ድርጅት በጋራ በመሆን ይህንን ስራ በራሳችን ቴሌቪዥን ወይም በራሳችን የቤተ ክርስቲያኒቱ የሳተላይትና የዲጂታል ሚዲያ እንዲሰራጩ ወይም እንዲሰሩ እንዲሆን በማለት ወስኗል። ከዚሁም ጋራ በማያያዝ የቤተ ክርስቲያናችን አእምሮዊ ሀብቶች በመዋቅር በቅዱስ ሲኖዶስ መዋቅር እንዲተገበሩ ያለ ቅዱስ ሲኖዶስ ፈቃድና ያለ ቤተ ክርስቲያን መዋቅር ማናቸውም ውጫዊ አካላት እንዲህ አይነት ተግባራትን እንዳያሰራጩ ቁጥጥርና ክትትል እንዲደረግ ለሚመለከተውም አካል ይሄው በጽሁፍ እንዲገለጽ ምልአተ ጉባኤው ወስኗል። በአራተኛ ደረጃ የቀረበው ደንብ የኢትዮጵያ አንድነት ገዳማት ህብረት መተዳደሪያ ደንብን የተመለከተ ነው። በዚህም ላይ የቅዱስ ሲኖዶስ ምልአተ ጉባኤ ሰፊ ውይይት በማድረግ ደንቡ ብፁዓን አባቶች ተካተውበት ብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከትና የቅዱስ ባስልዮስ መንፈሳዊ ኮሌጅ የበላይ ሊቀ ጳጳስ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ በሚመሩት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ቀደም ሲል የተዋቀረው ይህንኑ ለማጥናት የተዋቀረው ኮሚቴና የሕግ ባለሙያዎች እንዳስፈላጊነቱ በማካተት የአንድነት ገዳማት ህብረቱ ተወካዮች በአስረጅነት ባሉበት ደንቡ በሚገባ ተዘጋጅቶ ለውሳኔ ለቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ እንዲቀርብ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። እነዚህን አራት ደንብን የተመለከቱ ጉዳዮች በአጀንዳ ተራ ቁጥር ከሀ እስከ ለ
የቀረቡትን ቅዱስ ሲኖዶስ በዛሬው ዕለት አይቶ ውሳኔዎችን አስተላልፎባቸዋል። በቀጣይ ምልዓተ ጉባኤው ያየው አጀንዳ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ያቀረበውን ጥያቄ የተመለከተ ነው። ይህም ጥያቄ ቀደም ሲል ብፁዕ አቡነ ጎርጎርዮስ ቀዳማዊው የቤተ ክርስቲያን ታሪክ በዓለም መድረክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ በሚል ያዘጋጇቸው መጻሕፍት ባለቤትነት ለገዳሙ እንዲሆን ይህንን ባለቤትነት የሚገልጽ ሰርቲፊኬት እንዲሰጠው በማለት የቀረበውን ጥያቄ ከሕግ አንጻርና በጠቅላይ ቤተ ክህነት መጣራት የሚገባቸውን ማናቸውም ነገሮች ተጣርተው በቀረቡት መሰረት የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ አስተላልፏል። በዚህም ውሳኔ መሰረት አንደኛ እነዚህን ሁለት መጻሕፍቶች የማሳተም የማሰራጨት መብት በምስራቅ ሸዋ ሀገረ ስብከት የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እንደሆነ ያው ይሄ ውሳኔ ተሰጥቷል። ከዚሁም ጋር በማናቸውም አካል እነዚህ መጻሕፍት ታትመው እንዳይሰራጩ ለሁሉም አህጉረ ስብከት በሰርኩላር ደብዳቤ እንዲተላለፍ ቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በሶስተኛ ደረጃ በዛሬው ዕለት የታየው አጀንዳ የአርሲ ሀገረ ስብከትን የተመለከተ አጀንዳ ነው። በዚህም እንደሚታወቀው ቀደም ሲል የተፈጠሩትን በዘርፈ ብዙ ችግሮች አፋጣኝ መፍትሄ ለመስጠት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ችግሮቹ ለመፍታትና ሕዝቡን ለማረጋጋት አካባቢውን ሰላም ለመመለስ ብፁዕ አቡነ ኤልሳ የኢትዮ ሶማሌ ሀገረ ስብከት ጳጳስና ጳጳስ ወደ ሀገረ ስብከቱ በመመደብ ጉዳዩን እንዲፈቱ ማድረጉ ይታወቃል። ይኸው ጉዳይ ከመግለጫና ከአጣሪ ኮሚቴ ሪፖርት ጋር ለምልዓተ ጉባኤው ቀርቦ ምልዓተ ጉባኤው ቀደም ሲል በቋሚ ሲኖዶስ የተወሰነውን ውሳኔ አጽንቷል። በዚሁም መሰረት ምልዓተ ጉባኤው ውሳኔዎችን አስተላልፏል። አንደኛው ውሳኔ ብፁዕ አቡነ ኤልሳ ከኢትዮ ሶማሌ ጅጅጋ ሀገረ ስብከት ተዛውረው የአርሲ ሀገረ ስብከት ጳጳስ ሆነው እንዲሰሩ ህዝቡንም እንዲያረጋጉ በአካባቢው ያሉ ዘርፈ ብዙ የሆኑ ችግሮችንም እንዲፈቱ ሰላማዊ ሁኔታ የሰፈነበት አካባቢ እንዲፈጠር ቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ቀደም ሲል የሀገረ ስብከቱ ሊቀ ጳጳስ የነበሩት ብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የሰበካ መንፈሳዊ አስተዳደር ጉባኤ መምሪያን እንደያዙ ሆኖ የኢትዮ ሶማሌ ጅጅጋ ሀገረ ስብከት ሊቀ ጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በአራተኛ ደረጃ የቀረበው የዛሬው አጀንዳ በአጀንዳ ቅደም ተከተል መሰረት የሰሜን ጎንደር ሀገረ ስብከት አባት ይመደብልን በማለት የቀረበውን ጥያቄ የተመለከተ ነው። በዚህም አሁን ሀገረ ስብከቱን እየመሩ ያሉት ብፁዕ አቡነ እስጢፋኖስ እስከ ጥቅምት ድረስ እንዲቆዩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በአምስተኛ ደረጃ የቀረበው የግሪክ መካደናግል ቅድስት ኪዳነ ምሕረት ቤተክርስቲያንን አስመልክቶ የቀረበ አጀንዳ ነው። በዚህም አጀንዳ ላይ ምልዓተ ጉባኤው አንደኛ ቀደም ሲል በቅዱስ ሲኖዶስ ተመድበው ቦታው ላይ አጣርተው እንዲያቀርቡ የተሰየሙት ብፁዕ አቡነ ጴጥሮስ የኒውዮርክ ሀገረ ስብከት ሊቀ ጳጳስ እና ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ ሀገረ ስብከት ጳጳስ ከብፁዕ አቡነ ኤልያስ የሀገረ ስብከቱ ሊቀ ጳጳስ ጋር በመሆን አጣርተው ያቀረቡት የጥናት ሪፖርት መሰረት በማድረግ ቋሚ ሲኖዶስ የወሰነውን ውሳኔ ከብፁዕ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልያስ የቀረቡትን ሰነዶች እንዲሁም በአጥቢያው የሚኖሩ ምእመናን ያቀረቧቸውን ሰነዶች በሚገባ በጥልቀት በመመርመር የምእመናንን አቤቱታ፣ የቋሚ ሲኖዶስን ውሳኔ፣ የአጣሪዎችን ሪፖርት እንዲሁም በብፁዕነታቸው የቀረቡ ሰነዶችን በማየት በብፁዕ ቅዱስ አባታችን የተሰጡ መመሪያዎችንና የታዘዙ ትእዛዞችን ሁሉንም ተራ በተራ በቅደም ተከተል በማየት ቅዱስ ሲኖዶስ ሰፊ ውይይት አድርጓል። በመጨረሻም ከአሁን በፊት በቅዱስ ሲኖዶስ መመሪያ መሰረት በቋሚ ሲኖዶስ የተወሰኑት ውሳኔዎች ተግባራዊ እንዲሆኑ በቋሚ ሲኖዶስ ተመርጠው ለቦታው አስተዳዳሪ እንዲሆኑ የተመደቡት ሊቀ ስልጣናት አባ ኪሮስ ጸጋዬም በአስቸኳይ ወደ ቦታው ሄደው ኃላፊነታቸውን እንዲረከቡ መስራት የሚገባቸውንም ተገቢ የሆኑ ስራዎች እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመጨረሻ የታየው ስድስተኛው አጀንዳ በዛሬው ዕለት የኮንታ የሀገረ ስብከት ይሁንልን ጥያቄን የተመለከተ ነው። በቀረበው ጥያቄ መሰረትም ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ለሀገረ ስብከት ብቁ መሆኑን ማረጋገጥ የሚያስችል የአጥኚ ኮሚቴ የጥናት ሪፖርት በመሰረት በማድረግ በቅዱስ ሲኖዶስ ምልዓተ ጉባኤ አህጉረ ስብከትን ለማቋቋም የቀረቡ መስፈርቶችን ማሟላቱን በማረጋገጥ የሀገረ ስብከቱ ጳጳስም ሀገረ ስብከት እንዲሆን ያላቸውን ድጋፍ በመጠየቅ
ምልአተ ጉባኤው የኮንታ ሀገረ ስብከት እንዲቋቋም ውሳኔ ወስኗል። በዚህም ጋራ የአካባቢው ማህበረሰብ ለሀገረ ስብከቱ መቋቋም ያደረጋቸውን ተገቢ የሆኑ ቅድመ ዝግጅቶች እንዲሁም የዞኑ መስተዳድር በዚህ ሂደት ውስጥ ማናቸውንም አይነት የተጠየቀውን ጥያቄ ለሀገረ ስብከት መስሪያ ለልማት ቦታ እንዲህ አይነቶቹን ነገሮች ሁሉ መልስ በመስጠት ላሳየው በጣም ድጋፍ ያለው መልካም አስተዳደር የሀገረ ስብከቱ ጳጳስ ብፁዕ አቡነ ጢሞቴዎስ ለምልአተ ጉባኤው ሰፊ ምስጋና አቅርበዋል። ይህንንም መሰረት አድርጎ ምልአተ ጉባኤው ሀገረ ስብከቱ እንዲቋቋም በዛሬው ዕለት ወስኗል። የተከበራቸው የእግዚአብሔር ቤተሰቦች ሁላችሁም ምልአተ ጉባኤው በዛሬው ዕለት የዋለባቸውን ወይም በዛሬው ውለው ተወያይቶ የወሰናቸው ውሳኔዎች ይህንን ይመስላሉ። በቀጣይ የሚኖሩ ውይይቶችና ውሳኔዎችንም እንዲሁ እንደ እግዚአብሔር ፈቃድ የምናቀርብ ይሆናል። እግዚአብሔር አምላካችን የአባቶቻችን አምላክ እግዚአብሔር በቤተክርስቲያናችንን ይጠብቅልን። ጉባኤው በሰላም እንዲፈጸም የአባቶቻችን አምላክ ሁላችንንም ይርዳን እላለሁ። አመሰግናለሁ።